ለካ እነሱ ቃል ላይ በሸራ ከገደሏት በኋላ በሸራ ጠቅልለዋት ባጃጅ ሁሉ ሲጠሩ እንደነበረ ትራክተር የቆሻሻ መጣያ ትራክተር ሲጠሩ እንደነበር ሁሉ ህዝቡ እየተናገረ ነው። ባሬላ የ20 ዓመት ልጅ ባሬላ ተሸክማ ቤተሰብ እንኳን ሱቅ አይደለም ባሬላ ቀንጽራ ተሸክማ እምታኖረኝ ልጅን እንደዚህ ያረገኝ በስንት መከራ ያሳደግኳትን አባባይን እንደዛ በአደባባይ በቀን አርደው እንደጠብቋት እንደዛ ልጅን ሲሰቅሏት ገለዋት ሲሰቅሏት መላሲ አጡ ነው ገለው ይሰቀሏት። እኔ ኢትዮጵያ እኔ ልጄን ይፍረደኝ እናቴ ልጄ ጎረቤቴ ጓደኛዬ ሁሉ ነገር የደፋሯ ልጄ ጀግናዋ ልጄ ቤተሰብ የላትም ተብሎ ተወልዳ ባደገችበት በአደባባይ ላይ ልጄን በቀንቀሙ በቃ ልጄን አጣት። እኔ ጨለመብኝ። በቃ ውስጤ ተሰበረ። የኔ ጌታ ውስጤ ተሰብሯል። በቃ ጤንያ ቆስለኝ ነው። በቃ ቆስዬ ያለው እኔ ልጄ በጣም ቆስዬ ያለው በጠራራ ፀሐይ እኮ ነው ልጄን ገለዋት ደብቋት እኮ አውለዋት እኮ ነው ማቴላ የሰቀሏት ፊልም የሰሩባት። ለምንድን ነው ልጄን ሬሳዋን አይቼ እንኳን የምደበደበው? ሂዱ ወደዛ ተብዬ እናት እንደውሻ ልጅን ያክል ሙታ ልጄን እናቴ ሁሉ ነገር ልጄ እህቷን ቀንጽራ ሰርታ ባሬላ ተሸክማ ነው እህቷን በዲግሪ ያስመረቀቻት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከወደ ነቀምት አካባቢ አንዲት አያንቱ የተባለች የ20 ዓመት ታዳጊ እጅግ በጣም በሚያሳዝን መልኩ በግፍ ስለመገደሏ ከዚህ ቀደም በአንድ መሰናዶ ወደ እናንተ አድርሰን ነበር። ዛሬ ታዲያ ከዚህ ጉዳይ ጋር ተያይዘን ቤተሰቦቿን አፋልገን አግኝተናቸዋል። የሆነው ነገር ምንድነው? ምንድነው የተፈጠረው? ምንድነው የተከሰተው? ምን ሆና ነው? የሚሉና ሌሎች ጉዳዮችን በተመለከተ ከሟች እናትና አባት ጋር ቆይታ አድርገናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። ሄሎ፣ ጤና ይስጥልኝ። ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። እንዴት አላችሁ? ደህና እግዚአብሔር ይመስገን። እየበረታን ነው ልጄ። በረታችሁ? አዎ፣ ምን እናደርጋለን? እዚህ ላይ የመጣውን ጉዳይ ምን እናደርጋለን ብለህ ነው። እስቲ መጀመሪያ እንተዋወቅ እስቲ። እሺ፣ ተስፋውን ቀና እባላለሁ። እሺ፣ ጋሽ ተስፋውን እስቲ ምንድነው የሆነው ነገር? የተከሰተው ነገር የተከሰተው ነገር ልጅቷ ከቤት ምንም አይነት ችግር አልነበራት። ምንም አይነት ጥልም አልነበራትም። ጠዋት ወደ ስራ ቁርሳችን በልተን ወጥተን ወደ ስራ ገባች። ማታ ሬሳውን አገኘኋት ማለት ነው። ከዛ ደወሉልኝ፣ ምንም አላሉ። ሞታለች ብሎ ደወሉ። እኛ ግን ደውል በአትጋ አልገባም ብላ ስንጠብቃት ልጅቷ በዛው እንግዲህ በጣም አሰቃቂ ግድያ ነው የደረሰባት እና በመጀመሪያ እስከ 5 ሰዓት እንደነበረች ነግረውኛል አካባቢ የነበሩ ሰዎች። ከአምስት ሰዓት በኋላ ደግሞ ልጅቷ እንዳልታየች ቀን ነው በየካቲት 23 ማለት ነው። ከዛ በኋላ ሰውየው ባለሱቁ ባለሀብቱ ሀብት ስላለው ምን ይደረጋል፣ ባለሀብቱ ሸራና አንዳንድ ነገር ገዝቶ ሲገባ ሰው ያየዋል። መጨረሻ ላይ ካየሁት ነገሩ። እኔ እዛን ቀን አልሰማሁኝ፣ ስራ ላይ ነው የዋልኩት፣ ከስራ ነው የዋልኩት። ከዛ ገብቼ ልጄ ደረሰች ብዬ አልገባችም ወይ ብዬ ስጠይቅ 1 ሰዓት ላይ ልጅቷ ስልክ አታነሳም። ብንደውል ስልክ አታነሳም። ብንደውል ስልክ አታነሳም። ስልኳ ዝግ ነው፣ ተዘግቷል ማለት ነው። ለካ እነሱ ቃል ላይ በሸራ ከገደሏት በኋላ በሸራ ጠቅልለዋት ባጃጅ ሁሉ ሲጠሩ እንደነበረ ትራክተር የቆሻሻ መጣያ ትራክተር ሲጠሩ እንደነበር ሁሉ ህዝቡ እየተናገረ ነው። እኔ እቺን አባባይን በስንት መከራ ያሳደግኳትን አባባይን እንደዛ በአደባባይ በቀን አርደው እንደጠብቋት እንደዛ ልጄን ሲሰቅሏት ገለዋት ሲሰቅሏት መላሲ አጡ ነው ገለው ይሰቀሏት እና መታወቂያው አለ፣ ስልኳ አለ። አልደወሉልኝም። የዛው አካባቢ ነዋሪ ነኝ። ማዞሪያ ላይ ነው ያደገችው። በጣም የሚገርምና የሚያሳቅቅ የሚያሳዝን ትውልድ ላይ አይድረስ፣ በእኔ ይብቃ፣ ትውልድ ላይ አይደርስ የሚል ሀሳብ አለኝ። ለኢትዮጵያ ህዝብ እናሳልፈው።
እድሜ ለነቀምቴ ህዝብ ነዋሪዎች ይኑሩልኝ፣ ወጣቶቹ ይኑሩልኝ፣ የነቀምቴ ህዝብ ይኑርልኝ። ሌላው ነገር እኔ የሚለው ነገር የለኝም። ልጄን አበባይን በ20 ዓመት እንደዛ ገለው አሰቃቂ ግድያ ሲፈጽሙባት እጅግ ያሳዝን። በቃ ያሳዝን። ለትውልድ ምንድን ነው ለትውልድ መማር ያለበት? ህዝቡ መማር ያለበት ልጅን አላገኛትም፣ እኔ ነኝ ወደ እሷ የሚሄደው። ህዝቡ ከኔ መማር አለበት፣ ልጆቹን መጠንቀቅ አለበት። በቃ እኔ አላገኛትም፣ ሄዳለች ልጄ እና እንደዛ አድርገውኝ መጨረሻ ላይ 11 ሰዓት አካባቢ ነው እኔ ኢንፎርሜሽን እንዳለኝ እንደገና ሬሳዋን ጠቅልሎ ለማውጣት ሳይመቻቸው ሲቀር እንደሰቀሏት ነው። ክር ከውጭ እንደገዙ፣ ሸራ ከውጭ እንደገዙ ህዝቡ እየተናገረ ነው እና ፊትም አላገኘውም እኔ። ስለዚህ ይሄ ጉዳይ እናንተ ደርሳችሁልኝ እንደዚህ መጠየቃችሁ ነው የነበረው ጉዳይ። እንዲህ መጠየቃችሁ እግዚአብሔር ይስጥልኝ፣ ተባረኩ። ሌላው ደግሞ ወደ ሆስፒታል ከሄደች በኋላ ልጆቼ ተደበደቡ። ባለቤቴና ልጆቼ ሬሳ ተቀመች። እናት ሬሳ ነው የተቀመችው። እናቷን ደብድቧት። እነሱን ሲደበር እኔ ሆስፒታል ሲደርስ መጨረሻ ላይ ማታ ነው ከ2 ሰዓት በኋላ እና እዛ ሲደርስ እነሱ እየተደበደቡ ነው ልጆቹ። ምንድን ነው እኔ ልጅቷ የሞተችም አልመሰለኝም ነበር። እኔ ልጄ በህይወት አገኛታለሁ ብዬ ሮጬ ሆስፒታል ሲሄድ እሷ ሞታ፣ እንደውም ጠቅልሏት ዶክተሩ መርመራ ያስቀመጠ ቦታ ተሰርቃ ሌላ ቦታ ነው ያገኘዋት። 2 ፖሊሶች ነበሩ በዛን ሰዓት። አንዱ ስለሚያቀኝ ዞር ነው ያለው። የሚያቀኝ የእርሶ ልጅ ናች ብሎ ዞር ያለኝ። የተሰማኝ ነው ወንድሜ። ዞር አለ። ከዛ መጨረሻ ላይ እነሱ ለካ ከዛ ዶክተሩ ከመረመረ በኋላ ከዛ አንስተው ጠቅልለዋት በሸራ ጥቅልል አድርጓት እዛ ስንተኛ ከሬሳ ቤት አሳልፎ ወደ ጫካ አካባቢ ነው የወሰዷት ማለት ነው። ጣውላ ስር የከተቷት አስሯት ማለት ነው፣ በሸራ አስሯት እና እጅግ በጣም አሰቃቂ ድርጊት የፈጸሙብኝ እና ለማን አቤት ልበል? እኔ ደሃ ስለሆንኩኝ ብቻ ደሃ ስለሆንኩኝ እሱ ሀብታም ስለሆነ ባለ ሱቁ ሀብታም ስለሆነ እሱን ለመደገፍ እንደዚህ ያደርጉኛል። የኔ ልጅ እኔን ዘንድ እንደዚህ ያደረጉኝ፣ ልጄን በአደባባይ ገለው እንደዚህ ያደረጉት ለነገ ትውልድ ምንድን ነው ተስፋቸው የሚል ነገር እኔ ውስጤ ተቃጥሏል። ወንድሜ እኔ ተቃጥያለሁ። በቃ እኔ ፍትህ እንደው ይሄንን መረጃ እኮ ለማጥፋት የምሯሯጡ ስንቶች ስግብግቦች አሉ። በቃ እነሱ ናቸው ያስቸገሩኝ። የተወሰኑ ናቸው፣ ሁሉም አይደለም። ከ100% 90% ደህና ሲሆን 20% ደግሞ ችግር ያለበት ሰው አለ። በቃ እነሱ ናቸው እንደዚህ ያደረጉ። ልጄን ኩላሊቷን ሊያወጡ ይሁኑ ለምን ደብቁ እንደፈለጉ ለምን እንደዛ እንዳደረጉ ለምን ቤተሰብ እናት ተቀምታ እንዴት ትደበደባለች? ወንድሟን እኮ እህቷን እኮ ደብድቧት እኮ ነው የሸኟት። ደብድቧት እኮ ነው ያባረሯቸው። እንዴት እንቀማለን ልጃችን? በህጉ መሰረት እኮ ሰው ራሱን ያጥፋ፣ ሰው የሚግደለው ህግ አለው። ሁሉም ህግ አለው። እና እዛ አካባቢ ጠርቶ ቤተሰብ ጠርቶ መጠየቅ ነበረባቸው። የአካባቢ ሰዎች መጥራት ነበረባቸው። መርማሪ ፖሊሱ እንደዛ ቆርጦ ይዛ ሲወስድ ወደዛ ሲወስዱ ራሱ ስርዓት አለው። ሁሉም መንገደኛ እንኳን የሰው ውሻ እንኳን ሲሞት እኮ ተቆፍሮ ነው የሚቀበረው። የሰው ልጅ ህይወትን የመሰለ በዋርካ ቅጠታት አለው። ልጄን እንደዛ ሰቅሎ በአደባባይ እንደዛ ሲያደርጉ እጅግ እኔ በጣም የነቀምቴ ህዝብ ግን ይኑርልኝ፣ ወጣቶቹ ይኑሩልኝ። እነሱ ናቸው በችግር የደረሱት። እነሱ ናቸው ከኔ ጋር የነበሩት። እነ ቤተክርስቲያኗ እግዚአብሔር ይስጣት፣ ቅድስት ማርያም ቤተክርስቲያን እግዚአብሔር ይስጣት። እስከ ዘማሪዎች ጋር እስከ ድረስ ደርሰው ያጽናኑኝ እና ለኢየሱስ ቤተክርስቲያን በሙሉ ለኢየሱስ ቤተክርስቲያን ከዘማሪ እስከ ላይ ድረስ እጅግ አድርጌ አመሰግናለሁ። በገንዘባቸው በእኔ አጠገብ የቆሙት ያጽናኑኝ፣ ህብረተሰብ ውስጥ ያጽናኑኝ፣ ህብረተሰቤን የነቀምት ነዋሪዎችን እጅግ እንድታመሰግኑልኝ ይፈልጋለሁ። በሌላ በኩል ማነሰው ነገር የለኝም፣ ምንም ነገር የለኝም። አጥቻታለሁ ልጄን እና እስከዚህ ድረስ። ከዛ መጨረሻ ላይ ጠዋት ሆስፒታል የተደረገው ነገር ከደረገ በኋላ እኔ መርማሪ ፖሊስ አንደኛው ዞር ስል አንደኛው እኔ አጠገብ ቀርቶ ነበረ። እሱም እንዴት ነው ነገሩ ብዬ ስጠይቀው ልጅቷ ሞታለች አለኝ። እኔን እንግዲህ ዶክተሩን ልጅቷ ከተደበቀች ቦታ ካወጣኋት በኋላ ዶክተሩን አሳዩኝ፣ እስኪ ንገረኝ ልስማው አልኩ። እዛ ዶክተሩ ጋር ሲሄድ ዶክተሩ ምንድን ነው ያለኝ? አባትየው እርሶ ነው አለኝ። አዎ እግዚአብሔር ይስጥልኝ እኔ ነኝ አልኩት። ያንተ ልጅ ተጎድታለች፣ ጭንቅላቷ ውስጥ ደም ፈሷል፣ በጣም አልጨምር አልቀንስም፣ ጭንቅላቷ ውስጥ ደም ፈሷልና ቀጥታ ሪፈር ጽፌልሃለሁ፣ ሪፈር ጠዋት ይዘህ ሂድ አለኝ። እችን ብቻ ነው የተናገረኝ። እኔ ትልቅ ሰው ነኝ፣ አልጨምርም፣ አልዋሽም። ጭንቅላቷ ውስጥ ደም ስለፈሰሰ ልጅቷ ተጎድታለችና የኔ አባት ጠዋት ሪፈር ሄደው ወደ ምርመራ ይዞ ሂዱ፣ አዲስ አበባ ሂዱ አሉኝ።
ከዛ በኋላ ተመለስኩ። እቺን ብቻ ተናግሮኝ ሄዱ። ወደዚህ ተመለስኩ። እንደገና ጎረቤት ጥሩልኝና ሳጥን ይግዙልኝ ስል ሳጥን ቀን ነው ተገዝቶ የተቀመጠው አሉ። ማን ግዙ አላቸው? ሳጥን ቀን ነው ተገዝቶ የተቀመጠው ሳጥን ይኸው እዛ ጋር ቁጭ ብለዋል አሉ። እንዴ ማን አዟቸው ነው ሳጥን ገዝቶልኝ ለልጄን መቅበሪያ ሳጥን የሚገዛልኝ? ቤተሰብ እያላት፣ አባት እያላት፣ እናት እያላት፣ ወገን እያላት እንዴት እንደዚህ ሊሆን ይችላል ስል እኛም የምናውቀው ነገር የለም ሰውዬ ባለሀብቱ ገዝቶ አስቀምጠዋል አሉ። ይሻልኩ። ከዛ ሌላ ነገር ሲባል ደግሞ ለድምፅ ገዝቶ ተቀምጠዋል፣ ሸራም ተገዝቶ ተቀምጠዋል። እኔ በጣም ግራ የሚገባ ፊልም ነው የሰሩብኝ በልጄ ላይ አይድረስ፣ በትውልድ ላይ አይድረስ፣ በትውልድ ላይ አይድረስ። የኢትዮጵያ ሕዝብ ይርዳኝ። የነቀምት ነዋሪዎች ኖሮ ይግቡ። በቃ ልጄን አጧት። እኔ ጨለመብኝ። በቃ ውስጤ ተሰበረ። የኔ ጌታ ውስጤ ተሰብሯል። በቃ እኔ ለኢትዮጵያ ሕዝብ ማጸነው እኔም ልጅ ሞቶ አባት ቁጭ ብሎ ሲያለቅስ እኮ ፈጣሪም አይወድም። አባት ሞቶ ልጅ ሲያለቅስ ነው የሚያምረው። እኔን አይገሉኝም ነበር። እኔም ቢገሉኝ እኮ ይሻል ነበር። እቺን ለጋ እቺን የመሰለች የእኔ እንትን በጣም ለመናገርም በጣም እየከበደኝ ነው። ልጄ ቆስዬ ያለው በጣም እኔ ቆስዬ ያለው በጣም ስለቆሰልኩኝ እኔ መናገርን በጣም እየከበደኝ። እስከዛሬ ግን ከኔ ጋር ለቆዩ ሰዎች ለህብረተሰብ ምስጋናዬን አቅርቡልኝ። እጅግ አመሰግናለሁ። ከዛ መጨረሻም ወደ አዲስ አበባ ሲሄድ ራሱ ወደ አዲስ አበባ ሪፈር ስንሄድ ከባለሱቁ ጋር ነው ተባሪው ይዞ ሄደው ከኔ ጋር። ከዛ ዘመዶቹም እዛ ሆስፒታል ስንደርስ ፖሊስ የጻፈው በአማርኛና በኦሮምኛ ለሚኒሊክ ሆስፒታል ነው የጻፉት። ዶክተሩ የጻፈው ደግሞ ለጳውሎስ ሆስፒታል ነው የጻፈው። እዛ ግርግር ነበረ። ገና ካፍቴን እዛ ስናይ ጳውሎስ ጋር ደርሰን ለማንኛውም ብለን ካፍቴን ስናይ የነቀምት ዶክተር የጻፈው ለጳውሎስ ነው። ፖሊሶች በአማርኛና በኦሮምኛ የጻፉት ለሚኒሊክ ነው። እንግዲህ እኔ ይሄ ጉዳይ አልገባኝምና ይሄ ፊልም አልገባኝም እና ዶክተሩ የጻፈው እያዝልኝ አልኩኝ። ከዛ መጨረሻ ለ11 ሰዓት ተኩል ሄደን እንደምንም ለምንም እዛ ላብራቶሪ ያስገባን። ዘመዶችም እዛ ሲንጋጉ ነበረ፣ ሲደውሉ ነበረ። ለሐኪሞቹ ለምድር ለሰማይ የማይፈነቅሉ ድንጋይ የለም። ደህና ቦታ ያለው ዘመዶች አሉት እዛ አዲስ አበባ ጠበቁት። ወንድሞቹ እዛው ነው ዶክተሮችን ሲፈልጉ የነበረው ጋጋታ አልነበረም። የነበሩ ሰዎችም ነበሩ። የሚጨምረውም የሚዋሻው ነገር የለም። በአይኔ ነው ያየሁት። ስለዚህ የደሃ ልጅ እንደዚህ ተቀብሮ ከቀረ ነገ ደግሞ ኢትዮጵያ ሕዝብ እንዴት ይሆናል? ታዳጊ ትውልድ እንዴት ይሆናል? የምለው ነገር እጅግ እኔ ውስጤን እያቆሰለኝ ነው። በቃ ቆስዬ ያለው እኔ ልጅ በጣም ቆስዬ ያለው በጠራራ ፀሐይ እኮ ነው ልጄን ገለዋት፣ ደብቀዋት እኮ አውለዋት እኮ ነው ማቴ ላይ የሰቀሏት ፊልም የሰሩባት። እኔ እንደዚህ አይነት ፊልም እኮ እኔ በኢትዮጵያ ያስታለ በውጭ ሰምቼ አላውቅም። የኔ ጌታ እግዚአብሔር ይስጥልኝ። ከዚህ በላይ መናገር አልችልም። የኔ ጌታ አመሰግናለሁ ስለደረሳችሁልኝ፣ ስለጠየቃችሁኝ። ይሄ ጉድ ለእኔ ብቻ ሳይሆን ህዝቡ ትምህርት ይውሰድ። ህዝቡ ትምህርት ልጆቹን ያድን። ልጆቹን በልጃገረዶች ላይ የሚደርሰው በህፃናት ላይ የሚደርሰው እንደዚህ አይነት ጉድ እንደዚህ አይነት አሰቃቂ ግድያ ለህዝቡ ላይ እንዳይደርስ ነው ምኞቴ። እጅግ አመሰግናለሁ። እግዚአብሔር ይስጥልኝ። አከብራችኋለሁ የኔ ወንድም። ይሄ ነው እኔ አባቷ የምናገረው። ሌላ የምናገረው ነገር የለም። ሌላ ነገርም ስላለ ከዛ ላይ አመቱን ወሩን ጠብቀው ደግሞ በወሩ ላይ በ30 ላይ ልጆችን ቤት መጥተው 15 አመት ልጅ ህፃንን ወንድ ልጅ ወንድሟን ማጅራቱን መጥተው ደፍተውት እህቷን ደግሞ እንደዛ እንደደበደቡ ሆስፒታል ቆይቼ ነው የወጣው። በቁስል ላይ ቁስል ጨመሩልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ምንም የምናገረው ነገር የለኝም። አመሰግናለሁ የኔ ጌታ። ቆይ እሺ ጋሼ፣ አይ እንደው አንዳንድ ነገሮች በደንብ ግልጽ ማድረግ አለብን። አሁን መጨረሻ ላይ ወዳሉኝ ጉዳይ እመለሳለሁ። ልጆች የተደበደቡ ወዳሉት ጉዳይ እመለሳለሁኝ። በመጀመሪያ ቆይ ምንድን ነው የሆነው ነገር? አያንቱ ስንተኛ ልጅ ሆነች ቤት ውስጥ? ሁለተኛ ልጄ ናት። እሷ ነች የምታስተዳድረች። ስድስቶቻችንም እኔ ያመኛል፣ እናቷም ታማሚ ነች፣ እህቷም ታማሚ ነች። ከ11ኛ ክፍል አቋርጣ እኔ እናንተ ልርዳ፣ አንተን ጡረተኛ ነህ አችልም፣ አባቴ ደክመዋል፣ እናቴ ደግሞ አንቺ ጋስትሪክ አለብሽ። ከቡና አስፋልት ላይ ቁጭ ብላ ነበረ ቡና ሲሸጥ ነበረው። አንቺን ጊዜ እናቴ እኔ ትምህርቴን አቆሜ እናንተን ከረዳው በኋላ እህቴን ካስተማርኳት በኋላ ተራዋን ደግሞ እኔን ታስተምረኛለች ብላ እንዴት ያለች ጀግና ነበረችን። የቀሙኝ አይታት ይሆናል፣ ፎቶዋንም አይታት ይሆናል። ጀግና የሆነች ልጅ የኔ መመኪያ፣ የኔ አለኝታ፣
አጥቻት ይሄው ልቤ ቆስሎ አዝኜ እያለቀስኩኝ ጠዋት ማታ አለው ለየኔታ ይሄ ነው ያለው ጉዳይ ትክክል ነው። ስለዚህ ቤት ውጭ እየሰራች የምታስተዳድረው እርሷ ነች። በቃ ዳቦና ቡና ገዝታልኝ ነው የምትገባው ማታ የኔ ጌታ። ልጅ ስድስቱን ቤተሰብ የምታስተዳድረው እሷ ነች። እኔ ደካማ እኔ 60 ዓመቴ ነው። እሷ ነች የምታስተዳድረን። እሷ ነች በቃ ሁሉንም ነገር የምችለው። እናትየውን የምታስተምመው፣ ልጆችን የምታስተምረው፣ ልብስ የምትገዛልን፣ ቡናና ዳቦ ገዝታልን ትገባለች። በቃ ልጅቷ በቃ እንደ ልጅ አይደለችም፣ እንደ አዋቂ እንደ ትልቅ ሰው ነው ስታግዘን የነበረው። እሷ ካለፈች በኋላ ቤቴም ጨልመዋል፣ እኔም ጨልሞብኛል። ለነገሩ እስከ ዛሬ ድረስ ግን እስካሁን ድረስ የነቀምቴ ነዋሪ ውሎ ይግባ እያበሉኝ እያጠጡኝ ነው። እኔ ጌታ ያለው ጉዳይ ነው። ማካባት ነገ ተስፋልን ብዬ አበባዬን አጠዋት። ሰርጓት ስጠብቅ ወደዚህ ቀይረው እንደዚህ ያደረጉኝ። አይዞት። አሁን እሷ እንግዲህ መጀመሪያ ሰርተን ወደ ተመልካች ያደረስነው ፕሮግራም ላይ ፑቲክ ውስጥ እንደምትሰራ ነው የሰማነው። ፑቲክ ውስጥ ነው የምትሰራው። እሺ፣ ከዛ ምንድን ነው የሆነው? አሁን ይሄ ቀን ሸራ ገመድ ሲገዙ የነበሩ ሰዎች፣ ቀድሞ የሬሳ ሳጥን ያዘጋጁ ሰዎች እነማን ናቸው? ምንድን ነው? ባለሱቁ ነው ሲያሰራ የነበረው። የሚሰራበት ሱቅ ነው፣ ባለቤቱ ነው። ራሷ የምትሰራ የነበረበት ሱቅ? አዎ፣ ሱቁ ባለቤቱ ነው ሲገዛ የነበረው። ታይተዋል። ምንድን ነው በመካከላቸው ከዚህ በፊት? ልጅቷ አንድ ልጅ እዛ የምትሰራው ልጅ አለች፣ ውስጥ የምትሰራው ከሱ ጋር 2 ዓመት የሰራች ልጅ አለች እዛ ከእሷ ጋር። እሺ። አዎ፣ ትክክለኛው እዛ ውስጥ የምትሰራው ልጅ ነበረች። እሷ 2 ዓመት ነው የሰራችው። የኔ ልጅ እቺ መዋቸዋ 3 ወሯ ነው። እና በሚያገኙት አለ አይደል ፊት ሳንቲም የሚያገኙት አለ ሲሸጡ የሚያገኙት ሳንቲም አለ። በሱ ነበረ ስታስተዳድረኝ ነበረው ማለት ነው። ችኛዋ ልጆት ያቺ ጨዋ ግን ቀንታ ልጅቷን ስትሳደብ እንደነበረ ስትጣላ እንደነበረ እኔ ወደ ሞት ይደርሳል ብዬ አላሰብኩም እንጂ ገብታ አባዬ ልጅ አብሬያት የሚሰራ ልጅ አብሬያት ሲሰራ የነበረችው ልጅ እንደዚህ አንድ ቀን በሶፊ ራሱ የሆነ ነገር ጨምራባት ሲሰጠኝ አውቄ ደፋው ቁጭ አድርጌ ደስቻለሁ። እና ጠዋት ማታ ትከታተላለች፣ ተድበኛለች። ተጣልተንም ባለቤቱ ራሱ አትንኪ ብሎ ተቆጥቷታል። አትናገሪያት እቺ ልጅ ትታዘዛለች፣ ትሰራለች እና አትንኪያት ብሎ በዛን ሰዓት እንደዚህ አይነት ሁኔታም ነበረ። እኔ በውጭ የሚጠረጥረው ነገር የለኝም። ልጅቷም እጅ አለባት፣ ባለቤቱም እጅ አለበት። ይሄንን ፈልፍሎ የሚያወጣልኝ ህግ ግን እማጸናለሁ። ብዙ ነገር ተሰርቷል እዛ ላይ እና እንደዚህ ነው የነበረው ሁኔታው የነበረው። እና ምግብ ይዛ ትመጣ ነበረ ከቤት ሚሳዋን ይዛ ነበረ የምትበላው። ምግብ ያላዘች ግን አንድ ብስኩት ገዝታ ትውላለች። በሻይ ነው የምትውለው። በዛ መጨረሻ ላይ ልጅቷን ገብታ ስትናገረኝ እኔ እንደዚህ አይነት ወደ ሞት ይቀርባል ወደ ሞት ይደርሳል ብዬ አላሰብኩኝም ነበር። ልጄ ከሰው ጋር አትጣይ፣ ከደከመሽ ተይ፣ የሚያስቸግሩሽ ከሆነ ታይ ይችላል። ሳምንት አልሞላም ይሄን ከተነጋገርን በኋላ ልጅቷን እንደዚህ አቅደው የገደሉብኝ። እኔ ጌታ ፎቅ ላይ ዘማ አደባባይ መዞሪያ ላይ ነቀምቴ መዞሪያ ላይ እኮ ነው 2ኛ ላይ ፎቅ እዛን ቀን ከዛ አውጥተዋት እኮ ነው 2ኛ ፎቅ ላይ ወስዷት እኮ ነው አፍነው የገደሏት። ልጅን 7 ሰዓት የተገደለችው ልጅ ደግሞ እንደገና በጣም የሚገርመኝ ህግ አዋቂ ነኝ የምለው የተወሰኑ ሰዎች 1 ሰዓት ነው የሞተች ብሎ እንደው ውሸት ሲናገሩ እንደው ፈጣሪ ምን እንደሚላቸው እነሱም ይቃጠላሉ። እንደሚቃጠሉ እርግጠኛ ነኝ። ፈጣሪ ደግሞ ይሄን እንደሚመልስልኝ አውቃለሁ። እና ያና የነበረው ሁኔታ ይሄ ነው። እንግዲህ ባለቤቶ የአያንቱ እናት ሆስፒታል ሄደው መደብደባቸውን ሰምተናል። አስክሬን ልውሰድ ብለው እሳቸው ካሉ ይህንን ጉዳይ ይነግሩኛል። ልጆቹ አሁን ከዛ በኋላ 2 ልጆች በምን ጉዳይ ነው የተደበደቡት? ማን ነው የሚደበድበው? እነዚሁ አካሎች ናቸው ወይ? 2 ፖሊሶች ነበሩ እዛ። ታላቅ እህቷና ታናሽ ወንድሟ ነበር አብረው ነው የሄዱት። እና አብሮ ሄደው እዛ ሲደርሱ ከእናትየው ጋር ሲደርሱ ነው ድብደባ የደረሰባቸው። እኔ መጨረሻ ላይ ነው እኔ የደረስኩት ማለት ነው። እኔ ሬሳውንም እኮ ደብቀውኝ ነበረ። ሬሳውንም እኮ በስንት መከራ ነው ያገኘው። እኔ ጌታ እንደምንነገር አይደለም እኮ ጉድ እኮ ነው። ፊልሙ እኮ ጉድ እኮ ነው የምትለው። ለምን እንደሆነ ሬሳውን የሰው ልጅ የሚያክል ከወንበር ስር ከጣውላ ስር ከቶ ሲደብቁ ምን ይባላል? የኔ ጌታ ምን ይባላል? ይሄን እንደዛ እኮ ነው ያገኘኋት። እኔ ሊሰርቁም ነበር ሊያወጡም ነበር አናውቅም ሊሉ ነበር እኮ። እቅዳቸው ፊልማቸው እኮ እጅግ በትውልድ ላይ አይድረስ ነው። እኔ አላገኛትም። ልጄን አያንቱን አላገኛትም። በቃ ተጫጭሉብኛል። ውስጤ ተሰብሯል፣ ልቤ ደምቷል። የኔ ጌታ
እግዚአብሔር ይስጥልኝ። አመሰግናለሁ። ይሄ ነው ያለው ጉዳይ። እሺ እንደው እናቷ ይኖሩ ይሆን? እሳቸውን ማናገር ይችላል? አሉ። እሺ እንግዲህ አይዞት፣ እግዚአብሔር ያጽናችሁ፣ በርቱ። አሜን አሜን። ያነጋግራታለች እናቷ። እሺ ደህና ይስጥልኝ። እድሜ ይስጥልኝ እናቴ፣ እንዴት አሉ? እግዚአብሔር ይመስገን። እንዴት ነህ አባትዬ? ደህና በረታችሁ? ምን እንሆናለን አባዬ? አይዞት አለን። አይዟችሁ። ምን እንሆናለን ደግሞ ላሉት ተስፋ ልሆን እንጂ። አይዟችሁ። እንተዋወቅ እስኪ እናቴ፣ ስሙን ማን ልበል? እሺ ገነት በላይ ይባላል። እንግዲህ የእናንተ ጉዳይ በጣም ልብ የሚሰብር የሚያሳዝን ጉዳይ ነው። እርስዎ ደግሞ በተለይ ልጄን አስክሬኗን ላይ ልመልከታት ስል ተደበደብኩ ማለትዎን ሰማንና ምንድን ነው የሆነው ነገር? እስቲ እሱን ነገር ይንገሩን። እንግዲህ ጠዋት ማለት እኔ ቡና ጠዋት ትወዳለች። ቡና በቃ ያማታል። በቃ የስራ ብዛት ስለሚያማት ያው ከአቅሟ በላይ ስራ ስለምትሰራ ጨጓራ ያማታል እና ጠዋት በቃ ቡና አፍልቼ ቁርሷን አብልቼ ሸኘኋት። ከዛ በሰላም ነው እናትዬ ደህና ዋይ ብላ ከታናሽ ወንድሟ ጋራ አብረው ወደ አስፋልት ወጥቶ በባጃጅ ሄደ። ሰላም ነው፣ ከጎረቤት ሰላም ናት፣ ከቤት ሰላም ናት። ቡና አፍልተን ማታ ትመጣለች ብለን 2 ሰዓት ላይ ስንጠብቅ አባትየው ከስራ መጥቶ የኔ አንበሳ አልመጣችም እንዴ ስለኝ፣ አይ ሳሪ ሰዓቷ ገና ነው አልመጣችም፣ ወካን ተቀጥሎ ትመጣለች ብለን ብንጠብቅ አትመጣም። እዛ ስልኳን ስንደውል ዝግ ነው። እንደማየ ስልኳ ዝግ ነው ስትይኝ፣ ኧረ ደጋግመሽ ደውዪ እናት አለም ብዬ ደግማ ስደውል አይነሳም። አሁን ደግማ አይነሳም ስል በቃ እንግዲህ ቻርጅ ዘግቶባት ወግሯ እየመጣኝ ነው ስትለኝ፣ እንዴ እሷ እኮ ቻርጇን ሞልታ ነው ያደረችው ለምን ይዘጋባታል? ደግመሽ ደውዪ አለኝ። ከዛ ሆዴ እምቢ አለኝ። በቃ ሆዴ እርብትብት ሰውነት የተንቀጠቀጠ። ከዛ እሺ አንቺ ደግመሽ ደውዪ ልጄ ምን ሆና ነው? በቃ ውስጤ እምቢ አለኝ አልኳት። እዛ ሩጣ ወጣ ይጥላኝ። ሩጣ ስትወጣ በቃ የሆነ ነገሩና እኔ መተዋት በቃ የሆነ ቆስላ እንጂ እንዲህ ጭክን ብላ ታሸልባለች ብዬ አስቤም አላቅም። ከዛ እየሮጠ አስፋልት ሄደች። አባቷ ደግሞ ቤት ውስጥ ነበረ። ከዛ እኔ ወንድሟ ሆነን ሩጠን ወጣን። ሩጠን ስንወጣ እማ እያለች መጣች። ምንድን ነው ልጄ ሞተች ነው ያልኩት። ይህን ብቻ ነው ያልኩት። አይ እኔ እንጃ ፖሊሶች ምናምን አለች። ምን አሉሽ? እስኪ ደግመሽ ደውዪ ያልኳት። ደግማን እናትና አባት ካለሽ የሰፈር ሰው ካለሽ እህትሽ ከፎቅ ላይ እንደዚህ ብላ ወርቃለችና ኑ አሉ። ከዛ ኑ ካሉ በኋላ ደግሞ ድጋሚ ሰፈራችሁ የት ነው ስትለን ኩምሳ። በቃ ንገሪ ለጎረቤት ለእናት አባትሽና መተን እንወስዳቸዋለን። ምና ብንጠብቅ እንኳን የፖሊስ መኪና ባጃጅም በአስፋልቱ የለም። ከዛ በቃ በእናትህ የት ነው ያላችሁት? በእናትህ በቃ እኔ እናቴንና ወንድሜን እየመጣሁ ነው። የት ነው ያላችሁት? በቃ አንደኛ ማዞሪያን አልፈናል፣ ከፈለጋችሁ ነው ወደ ሆስፒታል ሲል በቃ ወገቤ ቁርጥ ነው ያለ። በቃ ልጄ እንደሞተች በቃ ውስጤን አመመኝ። በቃ ውስጤ በጣም አመመኝ። ከዛ ምንም አላልኩ። ባጃጅ የለ ምን የለ። ትንሹ ልጅ ደግሞ ሱቅ ብር ስልከ ነው እቃ ገዝተና ብለን የሰጠነው ብር ነበር። ከኛ ጋር አብሮ ሮጠና ባጃጅ ኩንትራት ይዘን አንዲት ባጃጅ መጣኝ። በእናት ስሞት ላፈር ስበላለ ልጄ እንዲሁና ነው እቀጣለሁ ማዘር ሲለኝ፣ አይዞህ ቅጣቱን እከፍላለሁ አባትዬ በቃ ውሰደን አልኩት። ስንሄድ በሰማያዊ ሸራና በቀይ ሸራ 2 አይነት ነው። ልክ ከመኪና ስትወርድኛ ግቢ ሆስፒታል ስንገባ አንድ ሆነ። በቃ እዛ እኔ ደነገጥኩ። በቃ ሲወርድ ሰውነት የደነዘዘ አቅም አጠረኝ። በቃ ከዛ እህቲቱና ወንድምየው እየሮጡ ሲሄድ የራሴ ናት። እዛ እንዴት ብዬ ልራመድ? እንዴት ብዬ በቃ እናንተ ሩጡ፣ ልጄን ያዙልኝ ሩጡ በቃ አልኩና እህቷና ወንድሟን እዛ እንደማንም ብዬ ገብርኤል ኃይል ስጠኝ እንጂ ብርታት ስጠኝ እንጂ ይሄንም ተቀምጬ ደግሞ አቅም ልትቀማኝ ነው ብዬ በቃ ገብርኤልን ተማጽኜ ብድግ አልኩና እየሮጥኩ ሲሄድ ልጄ ናት። በቃ ከዛ ጮኩኝ። ጠዋት አሳምሬ ቁርስ አብልቼ ሸኝቼ ልጄ እንደዚህ በቃ አበርኩ። ራሴንም አላቅም በቃ ራሴንም መቆጣጠር አቃተኝ። ከዛ ስንሄድ ለምን ታያላችሁ ብለው 2 ዱርዬዎችና 2 ፖሊስ ከሹፌሩ ጋር 3 ናቸው። እነሱ እኛን አላስጠጋናል። ወይኔ ልጄ፣ ወይኔ እናቴ ልጄ፣ ጓደኛዬ ማሬጌ ክብሬ ልጄ፣ እናቴ ጎረቤቴ ልጄ፣ ወይኔ እያልኩ ሳለቅስ በቃ እሷንም በቃ ሲወረጉርኝ የሆነ የኮርነን ወንበር አለ ጡቴን እዛ ጋር ይዞ ቡጭቅ አደረገኝ። ከዛ ግድግዳው ደግሞ ጥርሴን
እኔ በቃ ከዛም በኋላ እሷ ደግሞ ትንሽ ወንድሙ እየሮጠባት በቃ እሷ መሆኗን ሲያቅ መሞቷን ሲያቅ ታናሽ ወንድሟ በቃ ልብሱን አውልቆ ከግቢው ከሆስፒታል ግቢ ውጭ አመለጠን። በቃ እንደብድ አደረገው። የ12 ዓመት ልጅ ነው። እንደብድ አደረገው። እሱን ሩጫ ይዛ ስትሄድ እኔ በቃ ዛራሴን አላቅም ሳይ የማውቃቸው ሁለቱ ልጆች አውቃቸዋለሁ። ከኔ ጋር ቡና ይጠጣሉ፣ ሻይ ይጠጣሉ። እንዴት እናት እያለች አባት በእኔ ልጅ ላይ ነው በእናቴ በጓደኛዬ በክብሬ በማረጌ ልጅ ፖሊስ ምርመራ ቤተሰብ የላትም ብሎ በእኔ ልጅ ላይ ነው እንዴ የተጀመረው? ድሮ ቀርቷል። ቤተሰብ መጥራት በእኔ ልጅ ላይ ነው እንዴ ህጉ የተዘጋው? በሩ የተዘጋው የእህቱ የልጄ እናት አባት እህት እያላት በእኔ ልጅ ላይ እንደው ቤተሰብ አጠሩም እንዴ? እናት አባት አላት። ምንም ቢሆን እናት ለልጇ ውሻ ናት። ለምንድን ነው በእኔ ልጅ ላይ ነው እንደ ምርመራ ያቆም? ለምንድን ነው እናት አባት የሌላት ልጅ ተብሎ የሚወሰደው? እናት እያላት ያውቃሉ ልጆቹ አብረው የነበሩት። የማነሽ ልጅ መታወቂያ ያላት ከቦርሳ ውስጥ የማነሽ ልጅ በእኔ ልጅ ላይ ነው እንደ እናትና አባት አይጠራም ብሎ በር የሚዘጋ ህግ አዋቂ በር የሚዘጋው በእኔ ልጅ ላይ ነው የተጀመረው። ህግ የለም እንዴ? ቤተሰብ ድሮ ቀረ መጥራት ልጅን ያክል ጓደኛዬ ልጄ ማረጌ ልጄ ደፋሯ ጀግናዋ ልጄ ባሬላ የ20 ዓመት ልጅ ባሬላ ተሸክማ ቤተሰብ እንኳን ሱቅ አይደለም ባሬላ ቀንጽራ ተሸክማ የምታኖረኝ ልጄን እንደዚህ ያደረገኝ ፖሊስ። እኔ የኢትዮጵያ ህዝብ እኔ ልጄን ይፍረደኝ። እናቴ ልጄ፣ ጎረቤቴ፣ ጓደኛዬ ሁሉ ነገር የደፋሯ ልጄ ጀግናዋን ልጄን ቤተሰብ የላትም ተብሎ ተወልዳ ባደገችበት በአደባባይ ላይ ልጄን በቀን ቀሙኝ። እኔ ላይ ሲደርስ ነው እንደ ህጉ ያዘነበለው? በእኔ ላይ ልጅ ነው እንደ የማንም ልጅ ይሞታል። ግን ለምንድን ነው ልጄን ሬሳዋን አይቼ እንኳን የምደበደበው? ሂዱ ወደዛ ተብዬ እናት እንደ ውሻ ልጅን ያክል ሙታ ልጄን እናቴ ሁሉ ነገር ልጄ እህቷን ቀን ስራ ሰርታ ባሬላ ተሸክማ ነው እህቷን በዲግሪ ያስመረቀቻት። ጀግናዋን ልጅ አንቺ ስራ ስትይ ታስተምሪኛለሽ እህቴ በርቺ፣ እሷን ትታመማለች እኔም እታመማለሁ። ድሮ ሻይ ቡና ሸጥ ነበረ። ምን እንደተደረገብኝ አላውቅም፣ ያመኛል በቃ። ስለዛ ነው ትምህርቷን ከ11ኛ ቁጥር ትታ አቋርጣ በቃ እኔ እሰራለሁ። አባቴ አይዞህ፣ እናቴ አይዞሽ፣ አይዞሽ እህቴ፣ አይዟችሁ ወንድሞች። እኔ ልጄ ወንድ ናት፣ ሴት ሆነች ወንድ ናት። ወንድሞቿ እንኳን ካልመጡ አስፋልት ላይ ወጣ ነው ስትንገላታ ውላ ፈልጋ የምታስገባ ጀግና ልጄ። ከቁጥር ጎደለችብኝ ልጄ። ጀግናዋን ልጄን ቀሙኝ፣ ደፋሯን ልጄን ቀሙኝ። በእኔ ይብቃ፣ የኢትዮጵያ ወላድ ይብቃ። እኔ ልጄን እኔ እናቷ እያለሁ እኔ እናቷ እያለሁ አባቷ እያለሁ ወንድም እህት እያላት በእኔ ላይ ልጅ ነው እንዴ ቤተሰብ አይጠራም ተብሎ የተጀመረው? በእኔ ልጅ ላይ ነው ህግ አዋቂ እንዲህ የሚያደርገኝ? ድሮ ቀረ እኮ ቤተሰብ መጥራት የተባለው በእኔ ልጅ ላይ ነው። ወላድ ይፍረደው። የኢትዮጵያ ህዝብ ለልጄ ፍትህ ይስጥልኝ፣ ይስጡልኝ ፍትህ ለልጄ፣ ፍትህ ለአያንቱ ተስፋው ለልጄ። ለምንድን ነው እንደዚህ የሚደረገው? ሬሳ ተቀምጬ ተደበደብኩ፣ ልጆቼ ተረገጥኩኝ፣ እማላቀው ልጄን የልጄን ህመምስ እያመመኝ እንደገና ፖሊስ በጫማ ጥፊ በእርግጫ ጠፈጠፈኝ ከነ ልጆቼ። እንደገና ከዛም በኋላ በቃ እኔ ራሴ ሲወረውሩኝ ራሴን ስትፍ ደግሞ ሬሳውን ቀምጠው የት እንደጣሉብኝ ጠፋኝ። ከዛ ግራ ሲገባኝ አባትየው በቃ ልጃችን ሙታለች ና ድረስልኝ አልኩ። እቤት ነበር እሱ ና በቃ ልጃችን ሙታለች ተስፋውና በቃ አያንቱ ሞተኝ ስለው ምን ሆነሽ ነው አንቺ ልጄ ምን ሆና? ጧት አብራኝ ወጣ እንዴት አለ በቃ ገብርኤልን ተስፋውን በቃ አዩ ሙታለች ና በቃ ሬሳውን ቀሙኝ ና በቃ የት እንደሚያደርሱት አላቅም አልኩት። ከዛ ከጎረቤት ጋር እያበደ መጣ። ከዛም በኋላ መጣ። እሱም እንደዛው ያለችበት ልጄን አሳዩኝ በቃ አለ። ልጄን አሳዩኝ። የት ነው የልጄ ሬሳ? ጧት ከኔ ጋር ቡና ጠጥታ ቁርስ በልታ ልጄን ማን እንዲያረጋት? አይ ራሷን አጥፍታ ራሷን ትንሽ መድኃኒት ጠጥታ ራሷን የኔ ልጅ አታደርገውም። በምን ተጨናንቃ እንኳን የእሷ እንጂ ጭንቀት እንደዚህ ልትሆን የተጨነቀ ችግር እንኳን የሰው ልጅ ችግር በፊት የምትረዳናል ልጄ ምን አታ የምትታነቀው? የትኛው ዲቃላ አስቸግሯት ነው? የትኛው ኑሮ አስቸግሯት ነው ልጄ እንደዚህ ራሷን የምትሰቅል? እና ለምንድን ነው አታደርገውም ልጄ?
መድኃኒትም አጠጣም አታደርገውም። ግን እዛም በኋላ በቃ እንደዛ አባትየው መጥቶ ከዛሬ ሰው ሲል እኔ አላቅም በቃ ወደዛ ወስደውታል ሂድ አልኩት። ሄደ። እሱም ያው በቃ ያየውን አየ። በቃ ከዛም በኋላ ማታ ሬሳውን ልጄን አንጡ ሲል ሬሳውን ከፍቶ ሲያይ ቤቱን ልጅቷ የለችም። የልጄ ሬሳ የት አለ ሲል በቃ አሳዩኝ በቃ የልጄን ሬሳ የት አደረጋችሁ ሲል የሆነ አግዳሚ ወንበር አላሉ ጉንብስ ሲል እዛ ውስጥ ልጅን ያክል ነገር ቆሻሻ እንኳን ይገማል ይሸታል ተብሎ በፌስታል ልጄን ያችን ጀግናዋን ማረግ የክብሬን ልጄን በፌስታል ከሞሞታ እኔ አመመኝ። የፌስታሉ ነው በፌስታል ልጄ በሽራ ተጠቅላ ልጄ እናቴን በፌስታል ውሻ እንኳን እንደዚህ አይሆንም እንኳን የሰው ልጅ በጣም የሚከብድ አሟሟት ነው ወንድም አለም በጣም የሚከብድና እኔ የኢትዮጵያ ሕዝብ ለልጄ ፍትህ ብንሄድም መልስ የለንም ብንሄድም በዛም መልስ የለንም። በቃ በሩ ተዘጋግቶብናል። በቃ እኛ የልጃችን እንኳን ፍትህ ጠፋብን መንገዱ። ከዛም ስነድ ይስቁብናል፣ በዚህም ስነድ ይስቁብናል። ግን እኔ ልጅ ላይ ነው እንደ ህግ የተደመደመው። እኔ ልጅ ላይ ነው ህጉ የማይሰራው። እኔ የኢትዮጵያ ሕዝብ ይፍረድ። በቃ ወላድ ይፍረድ፣ የለቀምት ሕዝብ ይፍረደኝ። አዎ ሐውልቷን አሰሩልኝ፣ ሕዝብ ነው ያሰራልኝ። 40 በቀደም ነው በ16 እግዚአብሔር ይስጣቸው። የኢትዮጵያ ሕዝብ የደገፋችሁኝ የደረሳችሁልኝ እግዚአብሔር ይስጣችሁ። በእኔ የደረሰው በማንም አይደረስ። እኔ ያየሁትን እሳትን ያቃጠለ እስካሁን ረምጡ ከወዲህ አልወጣም። እኔስ እኔ ነኝ እችለዋለሁ። እናት ነኝ። ቤት ለቤትም እያጉረመረምኩ እያለቀስኩኝ ፊቴን በውሃ እየታጠብኩኝ፣ ግን አባትየው ያሳዝናል በጣም አልቻለም። በቃ አንዳንዴ እንደ እብድ ያደርገዋል። በቃ እኔም ፈራሁን ደግሞ ለአባትየው በቃ እንደገና ደግሞ እሱም በ3 ደግሞ በወሯ በሞተችበት ያው የቀን ማለት ነው ቡና አፍልቼ የበቃ ልጆችን እንኩ በቃ ሱቅ ገዝታችሁ ነው ሻማ ምናምን ብዬ ወደ ሱቅ ላኳቸው። ሴቷንና ወንዱም ማለት ነው ትንሿና እዛ ሱቅ ላይ ዕቃ እየገዛች ከየት መጡም አይባልም። በቃ መቶ ብቻ በማገር ትልቋን ሲመታት ከዛ ትንሽ ወንድሟ ወይኔ እህቴ ሞተች ብሎ ሲጮህ ደግሞ ይሄ ወንድምየው እዛው ነበረ የእሷ የሟቿ ታናሽ። ከዛ ወይኔ እህታችን ሞተ ሽሜ ስለው ይሄ ደግሞ እህቱን ከመሬት ሊያነሳ ብድግ ሲያደርግ እሱንም አጅራቱን ጥቅልል አድርገው ጣሉብኝ። እድሜ ለጎረቤት እድሜ ለሰፈር ሰው። እንደገና እኛም አልሰማንም። እንደና ሐኪም ቤት ከደረሱ በኋላ እኔን መጥቶ አባትየው ልጆች ሞቷል አልኩኝ። በቃ ምን ጉር ነው በእኔ ላይ የመጣው? በቃ ምንድነው ብዬ እኔ ራሴንም አላውቅም። በባዶ እግሬ ሩጬ ስወጣ አስፋልት ላይ ሰው በቃ አይዞሽ ሽሜ ነው አይዞሽ ገነት ወደ ሆስፒታል ወስደነዋል አይዞሽ በቃ ሞቷል። ይሄንም ደግሞ በቃ እግዚአብሔር ምን መጥዬ ነው ግን ምን አሳዝኜ ነው እግዚአብሔር በቃ ደግሞ እነዚህንም ልቀማ ነው በወሩ። ምን ነው ማየኔም ብጠሪ ምን ይያለው እናቴ ወንድሞችሽ ደግሞ ምን ያውቃሉ ብዬ እንደገና ሆስፒታል ሲሄድ እግዚአብሔር ይመስገን ተረፈልኝ። ከዛም በኋላ ሐኪሞቹም ያረጉትን አረጉ። በቃ ደስ የማይል ድርጊት ነው ሆስፒታልም የተደረገልኝ። አንዲት መርፌ ብቻ ነው ልጄ እንደዛ አንገቷ ባብጦ የተሰጠልኝ። በብራችን እንኳን የሚያክምልን ጠፋ እዛው ውስጥ ራሱ። መቼዎች ማን ናቸው? እነማን ናቸው ደብዳቤዎቹ? አላቃቸውም። ከየት እንደመጡ አናውቅም። አንዱ ማታ ከምሽቱ 7 ሰዓት አመለጠ። አንዱ ማታ ተያዘ እዛው ልጆች ያዙት፣ የሰፈር ልጆች። እሱ እስር ቤት ነው ያለው። አሁን ፍርድ የተሰጠ ነገር የለም። እና ሐኪም ቤትም ብንሄድ መርፌ እንደዛ ላይ አናውቃቸውም። ከየት መጣ የሰፈርን ሰው አናውቃቸውም ነው ያሉት። ምክንያቱም እንደሆነ አልታወቀም። ጣቢያ የተያዘውም ልጅ ቃሉን አልሰጠም። ገና አልሰጠም። እሱ ገና አልሰጠም። ዛሬ ነው ከሆስፒታል ወረቀት ራሱ የጨረሱልን። ይሄ ዛሬ 15 ቀኑ ልጁ ራሱ እንትን የተጨረሰለት። ከዛ አልሰጠም ብለው ከሆስፒታል መረጃውን ራሱ የልጁን መመታቱንና ምን አይነት በደል እንደደረሰበት ራሱ ገና ዛሬ ነው በ15 ቀኑ ራሱ የተሰጠን። በ15 ቀኑ እና ወንድም አለም እንደዚህ ነው ድርጊቱ። እኔ አሁን ልጆች እኔን ነው የምደብቃቸው። የት ልደብቃቸው? እነዚህ ልጆች የት ነው የምወስዳቸው? እየፈራሁ እኮ ነው አሁን በቃ ፈራሁ። ወንድም አለም አንድ ልጅ እንኳን አንዷን ማማኛለች በጣም ከብዷል። እኔ አሁን ደግሞ በቃ ሴቷን ፈራሁ። ሴቷን የላርጋት እሺ የት ልውሰዳት? እኔ የምወስድበት እንኳን ዘመድ የለኝም። እኔ ለእነሱ
ብዬ ነው የወታደር ቤተሰብ ነን ስንንከራተት በየሀገሩ ከሱ ጋር ዞር ቤት የለን ወገን የለን። እኔ ልጆቼ ናቸው ባለቤቴ ነው ወገን። እሺ አሁን ደግሞ ይህችን የላርጋት የል ጣላት። እሺ የፈራው ነው ምን ሆኖ እቤት ውስጥ አፍዬ ልግደላት እንደ ወገን እንዴት ነው? በቃ እኔ እኮ የት ልሂድ ልውሰዳት ይችል እንኳን ይህችም እኮ በሽተኛ ናት። እንዴት ነው የምሆነው? አይዞት እናት አይዞት። እና እንደዚህ ነው ወንድም አለም እግዚአብሔር ያክብርልኝ። በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። እንደው ግን በ2000 ብር እንደሞት ነው የምናስተዳድራት። 2000 ብር ጡረታ ይዞ ሲመጣ ነው በቃ አባዬ እንደዚህ አይሆንም በቃ እህቴ ስራ ስትመረቅልኝ በቃ ብላ ልጄ በዚህ ምክንያት ነው ወጣ በመንገድ ሳላያት እንኳን 10 ደቂቃ እንኳን አይቻት ብትሞትልኝ እማዬ የፍቅሯ ነገር ፍቅር ልጄ ምንሽ ነው ብዬ እንኳን አንዲት ዳይክሎ ሳልሰጣት ልጄ እንደዚህ ሆና ቀረችብኝ። ለቤት ብላ ወጣ ልጄ ቤቷ ሌላ ሆነብኝ፣ መንገዷ ሌላ ሆነብኝ። አይዞት እናቴ አይዞት። የለቀምት ህዝብ ሁሉ ይግባ ጎረቤቶቼ በሁሉም ደራሼው ብሩን አዋጥተው ሐውልቷን ሰርተው እንደገና ድግሱን በቀደም የኪዳነ ምሕረት ቀን ነው ድግሱን እንኳን የደገሱላት። ውሎ ይግባ የለቀምት ህዝብ ወላድ ውሎ ይግባ። የኢትዮጵያ ህዝብ ደግ ነው እና እኔ ልጄን ይችኛውን ፈራኋት። በቃ እንደማረጋት ተናገባኝ። እግዚአብሔር ያውቃል፣ ይረዳልኝ በቃ እግዚአብሔር ያውቃል፣ ይረዳልኝ ወገን ትውልድ ይረዳልኝ በቃ። እሺ እንደው መጨረሻ ላይ የአያንቱን ጉዳይ ክስ አልመሰረታችሁም ወይ? ፖሊስስ ምንድን ነው የሚለው? ነው ሙሉ ለሙሉ ድፍንፍና አድርጎ እንዳትሄዱ አድርጓችኋል? በቃ ክስም ራሱ የጋን ጊዜ የሞተች ቀን ማታውን ራሱ እኔ ጎረቤት አላስተኛም ብዬ እንደገና ከሆስፒታል እኮ በግድ ነው ያባረሩት። ሬሳ እንኳን ይዘን እንዳናድር እኮ ነው የተደረግነው። ሬሳው ጋር እንዳናድር እዛው በሩን እንኳን እየጠበቅን እንዳናድር ውጡ ተብለን ነው በስሬፍ ከመንገድ ላይ አስፋልት መንገድ ላይ ጥለውን ሄዱ ፖሊሶቹና እነዛ ልጆቹ። ውጡ በቃ እዚህ አታድሩም። ሬሳ እንኳን ልጄን እንኳን ተጉረመረምኩላት እያለቀስኩላት እንዳላድር ሬሳዋን ማረጌን ክብሬ ልጄን እዛ ጥዬ እኔ ቤት ውስጥ ከጎረቤት ጋር ስናለቅስ አደርን። አባረሩን። መሀል አስፋልት ላይ ነው ጥለውን የሄዱት። መሀል አስፋልት ላይ እዛ እንኳን እንዳናድር ተገደርን። አስወጡን። መኪና ላይ ነው እየጎተቱ ያስወጡን። እኔ ደግሞ የስሬፉ አግዳሚ ወንበሩ እኔ ልጅ ሳጥን መሰለኝ በቃ ሬሳውን ይዘን የምንገባ መሰለኝና ከዛ እዚህ ላይ ቁጭ ብላ ያለኝ አንደኛው ፖሊስ እንዴ የልጅ ሬሳ ላይ እንዴት ብዬ እንዴት ጨክኜ አንተ ብጨክንባት እኔ ጨክናለሁ ነው እንዴት ስል እዛ የመኪናውን እንትኑን ይዤ ቆምኩኝ ከጎረቤት። እዛ መንገድ ላይ እንደዚ የመኪና ወንበር እኮ ነው እንዴት ገነት እንደዚህ ታረጋለሽ? የልጅቷ ሬሳ እኮ እዛው ነው የቀረዋሉ። መንገድ ላይ ጣላውን ሄዱ። አባረሩን። ቤት ገባን። ማታ አላስተኛም ብዬ ጎረቤት ቀበሌ ሄድኩኝ 05 ቀበሌ ሲሄድ እንደዚህ አይ ድርጊቱ የተፈጠረው የኛ ቀበሌ አይደለም ሌላ ቦታ ነው 07 ነው አሉ። እዛም በኋላ ጧት ደግሞ ተነስተን ሬሳውን በቃ 11 ሰዓት በቃ እኔ ሳስቸግራቸው ጎረቤትም ተነሳ እሱም ተነሳ። ስንሄድ ጧት 12 ሰዓት ሆነ። በእግራችን ነው ባጃጅም አልነበረም። እዛ ሄድን ከጎረቤት ጋር ስንሄድ እዛ ሬሳውን ትንስተሚል ድረስ አለቀስኩኝ። በቃ ሰውም እየረበሽኩኝ በቃ ጎረቤቱን ከኔ ጋር ከዛ 12 ሰዓት ላይ ሲሆን 12 13 ይሆናሉ ሽማግሌዎች ከሰውየው ጋር መጡ። ከዛ ሰውየው እንዴው ለምን እኔ ደግሞ በቃ ያው ያለቀስኩ ስለነበረ በቃ ሬሳው ሌር ነው ምናምን ሲሉ በጣም በቃ ተርበተበጥኩ። በቃ አመመኝ። እናቴ ትንፋሽሽ እንኳን ሳልደርስልሽ እንዲህ ደግሞ ሌላ ሀገር ልትንገላችብኝ ሬሳሽን ቢንገላታ ነው ብዬ በቃ በጣም ሲያመኝ ከዛ ምንድነው በቃ ሰዎቹን የሳለቅስ ያንን ቤተሰብ የላትም ተብሏላ መጀመሪያ እና ቤተሰቦቿ እንዲህ በአንስተኛ ኑሮ ነው የሚኖሩት ምናምን ተብሎ እሱ በሽማግሌ ልጅን ሬሳውን ሊያስቀር ነበር እዚህ ተደራድሮ ልጅን እዚህ ምርመራ እንዳታገኝ ለሽማግሌዎቹን ይዞ የመጣው እዚሁ በቃ በብር ተሸፋፍኖ እንዲቀር ልጅን ያክል አጥቼን የበብር ልደለል። ሽማግሌዎቹ ምንድን ነው ያሉት? መጥተው በቃ ደነገጡ። ቤተሰብ የላትም በቃ ተብሎ ነበር መጀመሪያ መጡት። ከዛ ደግሞ እንደገና በሽምግልና ጨርሳለሁ ሲባል ከዛ በቃ እኛ ስናለቅስ ቤተ ጎረቤት እንዳለ የለቀምት ህዝብ አልቀረም ሲያለቅስ ሁኔታው ከበዳቸው መሰል በእያንዳንዱ ውልቅ ብለው ከዛ ግቢ ጠፉ ሽማግሌዎቹ። አሁን ክስ የመሰረታችሁበት ቦታ የት ነው? መሰረታችሁ ምን አሉ? በምን አይነት ሂደት ውስጥ ነው ያለው? ምንም በቃ ሲሄዱ እነሱ በቃ ራሷ እንዳጠፋች
መፍትሄ በዛ እዛኛው ጣቢያም ሲሄዱ በቃ ድብቅብቅ ነው፣ መልስ የለም። ክስ ተጀምሯል። ክስ ተጀምሮ ነበር ግን መልስ የለንም። በቃ ስንሄድ ሁሉም በቃ በሳቅ ነው ያሾፋል። ልጅን ያክል ያኛውን ፖሊስ ይስቃል፣ ያኛውን ፖሊስ ይስቃል። መልስ የለንም እስካሁን ድረስ። ክሷ ውጤቷም የት እንደደረሰ አናውቅም። ፖሊስ ጣቢያ ያልዞር ነው የለም። የለቀምቱ ፖሊስ ጣቢያ እስካሁን ለኛ ልጅ መልስ የለም። በቃ እስካሁን ፍርድ ቤትም አልቀረባችሁም? አልደረሰም፣ ፍርድ ቤትም አልደረሰም። መልካም እንግዲህ እግዚአብሔር የምናውቀው ምንም የደረሰን መረጃም የለም። የምናውቀው ነገር የለንም። በቃ ድፍንፍን ነው ያለብን። በቃ ስንሄድ አንደኛው ፖሊስ ጣቢያ ስንሄድ አንደኛው እንትን ይላል። በቃ ክስ የት ነው የሚጀመረው ምናምን ስንል ሁሉም ዝም ነው የሚለን። እስካሁን ለፍርድም አልቀረበልንም። መልካም እንግዲህ ከዚህ ጉዳይ ጋር ተያይዘን የሚያማክሯችሁ ሰዎች ካሉ እንፈልጋለን። እናንተ ግን እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። አሜን አሜን። ቤታችሁ ሀዘን ደግሞ ይግባ፣ የሀዘን መጨረሻ ያድርግላችሁ። አሜን የኔ ጌታ አሜን። እግዚአብሔር ይስጣችሁ። አመሰግናችኋለሁ። እግዚአብሔር ያስቆርልኝ። ይህን ሁላ ወጪ እንደዚህ አድርጋችሁ እኔን ለተባበራችሁን ሁላ ቅዱስ ገብርኤል ከክፉ ነገር ይጠብቃችሁ፣ መንገዳችሁ ይመርልኝ። አሜን አባቴ አመሰግናለሁ። በጣም ነው የምወዳችሁ ማከብራችሁ። እሺና የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለዛሬ የነበረን መሰናዶ ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።